እንደምን ዋላችሁ እንዴት አደራችሁ እንደምን ከረማችሁ ተማሪዎች ዘ አፍሪካን ዩኒየን ኤዩ ኤንድ ሌጋሲ ኦፍ ኮሎኒያሊዝም ከኦኤዩ ወደ ምን ዞረ ማለት ነው ወደ ኤዩ እና ሌጋሲ ኦፍ ኮሎኒያሊዝም ምንድናቸው የሚለው ነው ዛሬ የምናየው ሌጋሲ ኦፍ ኮሎኒያሊዝም በአፍሪካ ውስጥ የምናያቸው ሁሉም ነገሮች አሁን ማለት ነው ኦልሞስት የመጀመሪያው ዘ ትራንዚሽን ፍሮም ኦኤዩ ቱ አፍሪካን ዩኒየን ኤዩ ምንድነው ለመለወጥ ያስገደደው ነገር ምንድነው ብለን ስናይ አንድ ዓለም በሁለት ጎራ ተከፍሎ የነበረው ኮልድ ዋር አለቀ ሶሻሊስቱ ካምፕ ፈራረሰ ሶ ኦኤዩ ባለው እሳቤ ባለው ፕሮግራም መቀጠል አልቻለም ኮምፒታንት ለመሆንና በዓለም ላይ አብሮ ለመቀጠል ከኦኤዩ ኋላ ቀር ከሆነ አመለካከት ወደ ኤዩ መምጣት ነበረበት ኤኒዌይ ይሄም ለኔ አንድ ሳንቲም ሁለት ገጽታዎች ናቸው ምንም ያመጣው ነገር የለም ሶ ኤኒዌይ የገፉት ነገሮች ከኦኤዩ ወደ ኤዩ የለወጡትን ጉዳዮች እናያለን አንድ ሰርት ዲክላሬሽን ኦፍ 1990 ነው ሊቢያ calling for new body of hosting integration የሚያፋጥን ሰርጥ ዲክላሬሽን 1999 ታወጀ ኢን ሊቢያ ምን ተፈለገ ኒው ቦዲ አፍሪካን ኢንተግሬት የሚያመጣ ወደ አንድ የሚያመጣ ሶ ኢናጉሬሽን የመክፈቻው 2002 ኤዩ was officially launched ደርባን ሳውዝ አፍሪካ 2002 ኦኤዩ ካንሰል ተደርጎ ደርባን ሳውዝ አፍሪካ ወደ ኤዩ ታወጀ ኢናጉሬት ተደረገ ተዋወቀ ጎሉ ይሄ ነው the shifted from just decolonization to economic and political integration ነው ይሄ ነው ዓላማው ኢኮኖሚክ እና ፖለቲካል ኢንተግሬሽን አለው የአሞንግ አፍሪካን ካንትሪስ ብለን ከጠየቅን ሌላ ነገር ስለሚሆን ነው ሁለቱም አንድ ገጽታ ናቸው ለኔ ያልኩት ሶ ዓላማው ዲኮሎናይዜሽን ብቻ ሳይሆን ዲኮሎናይዜሽን ኦልሬዲ ኦኤዩ ያስገኘው ጉዳይ ስለሆነ አቺቭ ያደረገው ነገር ስለሆነ አሁን ኢኮኖሚክ ኤንድ ፖለቲካል ኢንተግሬሽን አሞንግ አፍሪካን ካንትሪስ ነው how much it is ሪያሊስቲክ ሆኗል ሌላ ጉዳይ ስለሆነ ማለት ነው ናው ዘ ስትራክቸር ኤዩ ምን አይነት ስትራክቸር ኦፍ አፍሪካን ዩኒየን ይኖረዋል ነው ብዙ ኤጀንሲዎች እንዲኖሩትና ኦኤዩ ይታማበት የነበረውን ጥርስ የሌለው አንበሳ ተብሎ የሚተችበትን አሻሽሎ መቅረብ ነው የኤዩ ዋና ዓላማ አፍሪካን ዩኒየን ኪ ኦርጋንስ አሴምብሊ እነዚህ ናቸው ሄድ ኦፍ ስቴት የሀገር መሪዎች የሚሰበሰቡበት አንዱ ኦርጋን ይሄ ነው ኤክስኪዩቲቭ ካውንስል ኤንድ ፒስ ኤንድ ሴኪሪቲ ካውንስል የሚባሉ ያለው የሰላምና የጸጥታ ምክር ቤት ኤክስኪዩት ህግ አውጪ ካውንስልና አሴምብሊ የሚባሉ ሄድ ኦፍ ስቴትስ የሚመሩት ማለት ነው ፓን አፍሪካን ፓርላመንት አለው ኢንቴንድድ ቱ ኢንቮልቭ ዘ ፒፕል ኖት ጀስት ሊደርስ ምንድን ነው ይሄ ባለፈው ምን ብለነዋል ኦኤዩ መሪዎቹን ለመጠበቅ የተቋቋመ ወይም የዲክታተሮች ክለብ ነው ብለነዋል ስለዚህ አሁን አዲስ ፓርላማ ፓን አፍሪካን ፓርላማ አቋቋመ ኤዩ ምን ለማድረግ የህዝቡን ሂውማን ራይት ሲጣስ ጣልቃ እንዲገባ መሪዎቹን ብቻ የሚጠብቅ እንዳይሆን ማለት ነው ሶ ዘ ኤዩ ኦልሶ ስታብሊሽድ ሂውማን ራይት ከርት የሰብአዊ መብት ፍርድ ቤት ማቋቋሟል ኤንድ ኢትስ ወርኪንግ ቱዋርድስ ኮንቲኔንታል ሴንትራል ባንክ እንዲኖርም ለማድረግ ሰርቷል በት ኖት አሰች ላይቭ አይደለም ሪያሊስቲክም አይደለም ኤኒዌይ ዋትኤቨር ኢት ኢዝ ግን እናንተ መያዝ አለባችሁ እኔ ከኔ ስሜት አንፃር ነው ኤዩ የሂውማን ራይት ፍርድ ቤት ማቋቋሙን አዳዲስ ፓርላማዎች ማቋቋሙን ይሄ ፓርላማ ደግሞ ባለፈው ይተችበት የነበረው ኦኤዩ ይተችበት የነበረው የመሪዎች የዲክታተሮች ክለብ ነው የሚባለውን ህዝቡንም እንዲጠብቅ ለማድረግ ነው በቃ የተቋቋመው this is የእናንተ እንትን ሐሳብ ይሄ ነው መሆን ያለበት ናው ሌጋሲ ኦፍ ኮሎኒያሊዝም ነው የምናየው ማለት ነው ኢኮኖሚክ ኢምፓክት ኦፍ ኮሎኒያሊዝም አሁን ሌጋሲ ኦፍ ኮሎኒያሊዝም ኦን ዘ ኢኮኖሚ ማለት ነው ኢንፍራስትራክቸሩ አንደር ዴቨሎፕድ ነው ሮዱ ሬልዌይ ምክንያቱም ያሉት ኢንፍራስትራክቸሮች ከቅኝ ግዛቶች ለቅኝ ገዢዎች ሮ ማቴሪያልን የሚወሰድበት መንገድ ነው በቃ ያለው እንጂ ኢንፍራስትራክቸሩ አንዱን ወረዳ አንዱን ሀገር ከአንዱ ሀገር ለማገናኘት አልነበረም ሶ አንደር ዴቨሎፕድ ኢንፍራስትራክቸር መኖሩ ሁለት ኤክስፖርት ኢምፖርት ትራፕ የአፍሪካ ማርኬት ኦር ኢምፖርት ኤክስፖርቱ ፕሪማቹር ነው ያላደገ ነው በደንብ ያልጎለመሰ ነው በዓለም ማርኬት ለመግባት ማለት ነው because it was supplying raw materials and importing finished productን ከአውሮፓኖች ማስገባት ብቻ ነው ይሄ በመሆኑ ኢምፖርት ኤክስፖርት ትራፕ ነው የኛ አምባላንስር ነው በዚህም አምባላንስር ነው ኤክስፖርት የሚያደርጉትና ኢምፖርት የሚያደርጉት ኔጌቲቭ ነው ኤክስፖርት የሚያደርጉት ብር ወይም ኤክስፖርት የሚያደርጉት ሮ ማቴሪያል ኢምፖርት ከሚያደርጉት ጋር አትሊስት ቢያንስ እኩል እንኳን አይደለም ኔጌቲቭ ነው ዛዘር ይዛት ኖ ፕላዊንግ ባክ ይላል የሚገኘው ፕሮፊት አለ እንኳን ከተባለ ማለት ነው
ያለ ከተባለ አፍሪካኖች የሚያገኙት ፕሮፊት የአውሮፓ ሌክዠሪ ሲሆኑ እቃዎችን ማስገቢያ ነው የሚሆነው። ሶ ኮንቲኔንቱ ኢን ጀነራል ከአፍሪካ የሚገኝ ፕሮፊት ካለ ለማን ነው ወጪ የሚደረገው ማለት ነው? ለአውሮፓውያኖች ነው ወጪ የሚደረገው። ለዛ ሌክዠሪ ስለሆነ ወይም የቅንጦት ዕቃ ገዝተውበት ነው። አሁን አትራፊው ማን ነው? አውሮፓውያኖች ናቸው ማለት ነው። ስለዚህ የአፍሪካ ኮንቲኔንት እንዳያድግ አድርጎታል። ዚስ ኢዝ ምንድነው? የኮሎኒያሊዝም ኢኮኖሚክ ሌጋሲ ነው ማለት ነው። እነዚህ አሁን የጠቀስናቸው ሶሻል ኤንድ ካልቸራል ኢምፓክት፣ ያሁን ደግሞ ሶሻል ኤንድ ካልቸራል ሌጋሲ ነው ማለት ነው። ኮሎኒያሊዝም ሶሻል ኤንድ ካልቸራል ኢምፓክት አለው። ለምሳሌ ምንድን ነው? የራሳቸውን የሶሻልና ካልቸራል ዴቨሎፕመንት ይዘው እንዲያድጉ አይደለም የተደረገው። የአውሮፓ ካልቸር ነው እላያቸው ላይ የተጫነው። ቋንቋውን ተመልከቱት። ሞስት ኦፍ አፍሪካን ካንትሪስ አይዘር ፈረንሳይኛ ወይ እንግሊዝኛ ተናጋሪ ናቸው። ከዛ ፖርቹጋል ምናምን ተናጋሪ። ሶ የካልቸራልና የሶሻል ኢምፓክቱ ሌጋሲው ምንድን ነው ነው? አንዱ አርባን ሩራል ዲቫይድድ ሶሻል ፋሲሊቴትድ ሆስፒታል ስኩልስ ዌር ኮንሰንትሬትድ ኢን ሲቲስ። እኛስ ሀገር ቢሆን በቅኝ ግዛት አልተገዛን የምንለው ይኸው እኮ ነው። አብዛኛው 90% የሚኖረው ገጠር ነው። ሶሻል ፋሲሊቲዎቹ፣ ሆስፒታሎቹ፣ ትምህርት ቤቶቹ፣ መንገዱ ያለው የት ነው? ከተማዎች ነው። ሶ ይሄ ምን አመጥቷል ይላል? ማስ ማይግሬሽን ሉኪንግ ፎር ዋት ጆብ ማለት ነው። ስራ ፍለጋ ከገጠር ወደ ከተማ መሰደድን አመጥቷል። ዛዘር ክላስ ስትራግል ኒው ፒቲ ቡርዣዚ ይላል። አቀባባይ ከበርቴ ማለት ነው። አቀባባይ ከበርቴ በኮሎኒያሊዝም ስለተፈጠረ ብሪጅ ሆኖ አገልግሏል። በማና በማን? ፎር ዩሮፒያን ኤክስፕሎይቴሽን ኦፍ አፍሪካ። አፍሪካውያን አውሮፓውያኖች በሚበዘብዙበት ጊዜ ይሄ ፒቲ ቡርዣ አቀባባይ ከበርቴ ብሪጅ ሆኖ ድልድይ ሆኖ አገልግሏል። ሶ ይሄ እያደገ ሲመጣ አፍተር ከነፃነት በኋላ ምን አመጥቷል ማለት ነው? የመደብ ትግል በማና በማን? በፒቲ ቡርዣውና በአብዛኛው ድሃው መካከል ማለት ነው። ተሰርድ ካልቸራል ሎስ ነው። አፍሪካኖች ዘ ሎስት ዘር ላንጉጅ ዘር ካልቸር አሲሚሌሽን እናውቃለን። በፈረንሳይ የነበረውን ዘ ፍሬንች ኮሎኒስ ፒፕል ኢን ዘ ሎንግ ራን ውድ ቢ ፍሬንች ሲቲዘን ይላል። ስለዚህ አፍሪካኖች ካልቸራቸውን እንዲያጡ አድርጓል። ትራዲሽናል ላይፍ ስታይል ሪሊጂየስ ዌር ዊክንድ ኤንድ ሪፕሌስድ ባይ ዘ ኢሮፒያን ኔምስ ላንጉጅ ክርስቲያኒቲ ራሱ ቋንቋውም እምነቱም ራሱ በአውሮፓውያኖች እንዲለወጥ ወይም የአውሮፓ ስም እንዲያገኝ አድርጓል። ዘይ ሎስት ኤቭሪቲንግ ዘር ካልቸራል ኤንድ ኢንዲጂነስ የሆነውን ካልቸራል የሆነው ኢንዲጂነስ የሆነውን አተው የአውሮፓ ባህል ተሸካሚ እንዲሆኑ፣ አሳዳጊ እንዲሆኑ፣ ፕሮሞትን የሚያደርጉ እንዲሆኑ ተደርጓል ማለት ነው። የዛሬውን ለመጨረስ እነዚህን ጥያቄዎች አብረን እንስራ ማለት ነው። ዊች ዲክላሬሽን ኮልድ ፎር ዘ ስታብሊሽመንት ኦፍ አፍሪካን ዩኒየን ቱ ሪፕሌስ ኦኤዩ? ዲክላሬሽን ነው የሚጠይቀው። ኢቫን አግሪመንት፣ ሰርጥ ዲክላሬሽን፣ ዘ ማንቸስተር፣ ዘ ካምፕ ዴቪድ። አሁን እነዚህ ማንቸስተር፣ ካምፕ ዴቪድ ምን ሊያደርጉ እዚህ ውስጥ ይገባሉ? አሁን ሰርጥና ኢቫን ነው። ስለዚህ ሰርጥ ዲክላሬሽን ዛት ኦኤዩ ሪፕሌስድ ባይ ኤዩ ደርባን ሳውዝ አፍሪካ። መጀመሪያ ግን ሰርጥ ሊቢያ ነው። ዋይ ዌር ዘ ኮሎኒያል ሬልሮድ ሞስትሊ ቢውልት? ለምንድን የተገነቡት ነው የሚላቸው የባቡር ሀዲዶቹ? ቱ ትራንስፖርት አፍሪካን ቱሪስት ይላቸዋል። ኤ ቢ ቱ ሊንክ አፍሪካን ሩራል ኤሪያ ፎር ቤተር ኮሚኒኬሽን አላልኩም ቅድም። ቱ ፕሮሞት ትራዲሽናል አፍሪካን ትሬድ ቱ ፋሲሊቴት ዘ ኤክስፕሎይቴሽን ኤንድ ኤክስፖርት ኦፍ ናቹራል ሪሶርስ ቱ ኢሮፕ ነው። ለዚህ ነው የተገነቡት። ለዚህ ነው ድሃ ናቸው፣ ያላደጉ ናቸው ያልናቸው ኢንፍራስትራክቸራቸው። 3 ዋት ዋዝ ዘ ሜጀር ሶሻል ኮንሲኩዌንስ ኦፍ ኮንሰንትሬሽን ኦፍ ሶሻል ፋሲሊቲስ ኢን አርባን ኤሪያስ ዱሪንግ ኮሎኒያል ፔሪድ? ምንድን ነው የሚለው ኮንሲኩዌንስ? የምን የሶሻል ኮንሲኩዌንስ? ይሄን ነው ጥያቄያችን። ይሄ ነው ምን በመሆናቸው ሶሻል ፋሲሊቲስ ኢን አርባን ኤሪያ በመኖራቸው ምክንያት ትምህርት ቤቱ፣ ሆስፒታሉ ማለት ነው። ኤ ማስ ማይግሬሽን ፍሮም ሩራል ቱ አርባን ኤሪያ፣ ቢ ኢምፕሩቭድ ሩራል አግሪካልቸር፣ ሲ ዘ ኢንድ ኦፍ ኦል ኢትኒክ ፕሮብሌም፣ ዲ ዲክላይን ዩዝ ኦፍ ኢሮፒያን ላንጉጅ። ማስ ማይግሬሽን ፍሮም ሩራል ቱ አርባን ኤሪያስ ቱ ሉክ ፎር ጆብ ብለናል። የዛሬው ትምህርታችን በዚሁ አብቅቷል። ቸር ይግጠመን። ሰላም ሁኑልኝ። ቴንክ ዩ